የአብይ ጾም ሁለተኛ ሳምንት ቅድስት ይባላል። ባለፈው የመጀመሪያውን ሳምንት ዘወረደ ህርቃል በሚል ተማምረናል። ዛሬ ደግሞ ሁለተኛው ሳምንት ቅድስት ይባላል። ቅድስት ማለት ምን ማለት ነው የሚለውን የምናየው በቤተ ክርስቲያናችን አስተምህሮ ቅድስት ማለት የተቀደሰች፣ የተከበረች፣ የተመረጠች፣ የተለየች፣ የነጻችና የከበረች ማለት ነው። ቅድስት ስንል ይሄ ነው። ስያሜውን ቅድስት ብሎ የሰየመው የኢትዮጵያው ቅዱስ ሊቅ ቅዱስ ያሬድ ነው። እንግዲህ ስለ ቅድስና ስናይ ቅዱስ፣ ቅድስት የሚለው በመጀመሪያ የእግዚአብሔር ቅድስና የሚለውን እናያለን። እግዚአብሔር በባህሪው ቅዱስ ነው። ለእግዚአብሔር ቅድስና የባህሪው ገንዘቡ ነው። ስለዚህ ቅድስት ቤተ ክርስቲያን ሁልጊዜ እግዚአብሔርን ቅዱስ 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 እግዚአብሔር እያለች ታመሰግነዋለች። በመላእክትም በሰው ልጆችም ዘንድ እግዚአብሔር ቅዱስ እየተባለ ይመሰገናል። ለምን? እግዚአብሔር ቅዱስ ስለሆነ፣ እግዚአብሔር የተለየ ስለሆነ፣ የከበረ ስለሆነ ቅዱስ እየተባለ በባህሪው እግዚአብሔር ይመሰገናል። በአባ ጊዮርጊስ ድርሰትም በቅዱስ ያሬድ ድርሰትም በብዛት ቅዱስ 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 እየተባለ እግዚአብሔር ይመሰገናል። ለምሳሌ በሰዓታቱ እንዲሁም በኪዳኑ ጠዋት በኪዳን ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘይመውት እያለች ቤተክርስቲያን እግዚአብሔርን ታመሰግናለች። በቅዳሴ ሰዓትም የቅዳሴው መጀመሪያ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ነው። ወደ መጽሐፍ ቅዱስም ስነድ ለሙሴ እግዚአብሔር የነገረው ምንድነው? እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ነው ለሙሴ የነገረው በኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ። አባታችን ቅዱስ ጴጥሮስም ሊቀ ሐዋርያት ቅዱስ ጴጥሮስ ለተከታዮቹ እግዚአብሔር ቅዱስ ነውና አለ። እግዚአብሔር እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ አስተምሯል። ስለዚህ የጠራን እግዚአብሔር ቅዱስ ነውና እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ይላል። እንግዲህ ስለ ቅድስና ስናወራ በእግዚአብሔርና በቅዱሳን መላእክት መካከል ያለው ልዩነት የተለየ ነው። ለምሳሌ ቅዱሳን መላእክት ቅዱሳን ይባላሉ፣ ጻድቃን ቅዱሳን ይባላሉ። እናታችን ድንግል ማርያም ቅድስት ትባላለች። ሰንበተ ክርስቲያንም ቅድስት ትባላለች። በዚች በተመረጠች በዚች በቅድስት ወቅትም እናት ቅድስት ቤተክርስቲያን ለልጆቿ ስለ ቅድስና ታስተምራለች። ሰንበትንም እግዚአብሔር ስላከበራት እምኩሉ ዕለት ሰንበተ አክበረ ወእምኩሎን አንስት ማርያምሃ አፍቀረ። ስለዚህ ከሁሉ ዕለት ሰንበትን አክብሯታል፣ ቀድሷታል፣ ከፍ ከፍ አድርጓታልና በዚህች ዕለት ስለ ቅድስና እናስተምራለን። ለመሆኑ ይቺ ሳምንት ቅድስት ለምን ተባለች የሚለውን ስናይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጾሙን የጀመረባት ቀን ስለሆነች ቅድስት ተብላለች። የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ጾመ ተብሎ ስለተጠቀሰ በዚህች ቀን ቅድስት ተብላለች። እና ዋናው መልእክቱ ምንድነው ስንል ክርስቶስ ሲያስተምር ጸሎታችሁ የተቀደሰ ይሁን፣ ጾማችሁ የተቀደሰ ይሁን፣ ምጽዋታችሁ የተቀደሰ ይሁን፣ አገልግሎታችሁም የተቀደሰ ይሁን ብሎ አስተምሯል።
እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ተብሎ የተነገረው በኑሯችሁ ሁሉ ቅዱሳን ሁኑ የተባልነው በአገልግሎታችን፣ በጾማችን፣ በጸሎታችን፣ በማንኛውም መንፈሳዊ አገልግሎት ቅዱሳን እንድንሆንና ስራችን ሁሉ የተቀደሰ የሚያስቀድስ ስራ እንድንሆን ቅዱስ ቤተክርስቲያን ታስተምራለች። መልካም ጾመ ቅድስት ይሆነልን።